እኔ ረሱል ሰለላሁ ዐለይሂ ወሰለም በሚመለከት ያ ባወቅናቸው ቁጥር እንወዳቸዋለን። ኢሞሽን ቀልብ የሚባለው ነገር ላይ በጣም ትስስር ይፈጥራል። በወደድናቸው ቁጥር እንከተላቸዋለን። በተከተልናቸው ቁጥር ወደ እሳቸው ያለን ቅርበት ጨምሮ መጨረሻ ላይ የረሱል ሰለላሁ ዐለይሂ ወሰለም ጉርብትና እናገኝበታለን ብዬ አስባለሁ። ሲራ እስልምናን ለመረዳት በጣም ቁልፍ ነው ብዬ አስባለሁ። እስልምና እንዴት ተኖረ፣ ቁርአን እንዴት ተኖረ ከተባለ የነብዩ ሰለላሁ ዐለይሂ ወሰለም ሐያት ነው። እዛ ጋር ያለን እውቀት ይወስነዋል እስልምናን ለመረዳት። ለዚህ ነው ሲራ ላይ በጣም ናጋ አደርጋለሁ መሰለኝ። ሲራ በጣም ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነው ኢስላምን የኖሩት? እኔ ዳዒ ወይም ዓሊም የሚባል ሰው ወይም ነጋዴ፣ ባለትዳር፣ በማንኛውም ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም እስልምናን በዛ አይነት ሮል ውስጥ እንዴት ኖሩት የሚለውን ነገር ካላወቅን መረዳት የምንቸገር ይመስለኛል። ቴክስት ስለሚሆን ማለት ነው። እንዲያደርግ እንዲያታደርግ ትእዛዞች ነው ያሉት። እነኛ ትእዛዞች እንዴት ነው የተተገበሩት? እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም የኖሩት የሚለው ላይ በጣም ኢምፖርታንት ነው ብዬ አስባለሁ። ሲራ ኑ ረሱላችን እንውደድ በእኔም ሐያት ላይ ትልቅ ተጽዕኖ ያለው